አይ ላቭ ዩ ትወዳቸዋለች። ወጥ እየሰራን ፈሰኝ ነው ፖስት ነው ድንች ድንች ቀይ ስር ምንድን ነው የምትለው? አይ ላቭ ዩ አይ ላቭ ዩ ትወጂኛለሽ? እሺ ማበይ ሳስፔንስ አረግሽን እኮ ታዲያ። ሰላም ሰላም በያቸው። እንዴት ናችሁ? ላይክ ሼር ሰብስክራይብ አድርጉ። እኛ ቻናል ቤተሰቦች እንግዲህ ዛሬ ቀን ከበእምነቴ ጋር ነኝ። በእምነቴ ቆንጆ በእምነት እንጣልን አላችሁ። በቃ አሁን በሰፊው ይዘንላችሁ መጥተናል ማለት ነው። በእምነቴ እንግዲህ ምሳ ልንሰራላት ነው። በእምነቴ የምትፈልገውን በመረጠችው አይነት ሼፍ ሙለር እና ሌሊ እንሰራላታለን ማለት ነው። በእምነቴ ወይዬ እሺ፣ ምሳ ምንድን ነው የምትፈልጊው? ምሳ ቀይ ስርና ድንች። ባይዘ ቀይ ስር በጣም ትወዳለች። ኢትዮጵያዊው ሽሮ። ስለዚህ ቀይ ስርና ድንች ሽሮ ሶስቱም። ወይ ቀይ ስርና ድንች አንድ ላይ እንስራው ወይ ምረጫ። አሁን እኮ ቀይ ስር ድንች ሽሮ ቀይ ስርና ድንች አንድ ላይ ይሰራል። ከዛ ሽሮ ደግሞ ለብቻው። ቀይ ስርና ድንች ነው በጣም የምትወደው እሷ። ሽሮ ደግሞ የአባቷን እንትን ለማሟላት ነው ማለት ነው። ባይዜ ለእሷ ምሳ ሳይሆን አንድ ላይ የሚሰራ ብቻ ግን በእሷ ምርጫ ሆኖ ለእሷም ለሁሉም የሚሆን ነው የምንሰራው። ሽሮ እኮ በጣም ነው የምትወደው ደግሞ እንደ አባትሽ ማለት ነው። የእኔ ቆንጆ ትወጂኛለሽ? እሺ ማበይ ሳስፔንስ አረግሽን እኮ ታዲያ። እኔ ንሳ ማለት ይዋ እናነሳ ማሚ የኔ እናት ወድሻለሁ። እኔ እሺ ትምህርት ልትሄጂ ነው? አሁን ዳይ ወደ ስራ። አይ ላቭ ዩ ትወዳቸዋለች። ስለዚህ ቪዲዮን አይ ላቭ ዩ የሚለውን ቃል የለመደችው ስሙ እዚህ ጋር እንግዲህ ምንድን ነው ያለችው? ምንድን ነው ያለችው? ምንድን ነው ያለችው? ምንድን ነው የምትለው? አይ ላቭ ዩ አይ ላቭ ዩ እኛም አይ ላቭ ዩ። አሁን ዳይ ሁላችንም እንግዲህ ሽር ጉድ ብለን ፏ ያለ ወጥ ፏ ያለ ምሳ ሰርተን ሰበቡ በደንብ ይሽጠኑ። ሰዓት የለንማ። ልትሰራው በጣም የሚቀል ነገር ምንድን ነው? አንተ ሽሮ በጣም የምወደውና ልሰራው የሚቀለኝ ነገር ሽሮ ነው። እኔ ሰሰርቼ በጣም ይመስኝ ግን ምንድን ነው? በደንብ ሳታስብ እንዳታወራ። መስኮት ክፈተው። ንፋስ ደስ ይላል። ከአንተ በላይ ግን እኮ እኔ ሽንኩርት የሚያቃጥለኝ ታውቃለህ። ስለዚህ ውጭ ላይ ሆኜ ጨርስ ችግር የለውም። ማውራት አለብኝ ከአንተ ጋር ቅድም የጠየኩህ። ስለዚህ በጣም አንቺ ሰርተሽልኝ የምወደው ነገር ነው ቅቅል። እርግጠኛ ምን ልሰርታሽ ተናገር። ምንም ሊመጣልኝ አልቻለም። ይሄ መረቅ ምናምን ቅቅል ላይ ማዝሽን ስለምትሰሚ እወዳለሁ። አሁን ከታውቂያለሽ መረቅ ምናምን እወዳለሁ እና ስለዚህ አንቺ ቅቅል ስሪ ስልሽ በጣም መረቅ አድርገሽ ምናምን ስለምትሰሪኝ ያ ፓርት ይመቸኛል ማለት ነው። ጥብስሽን ቆንጆ ነው የምልሽ እኮ ነው። ስጋ ነክ ዞሮ በመረቅ አድርገሽ ስለምትሰሪልኝ አሁን የሆነ ቤት ብሄድ ወይ የሆነ ቦታ እንትን ብቻ ነው የሚሰጡ ደረቅ ነው አይደለ? በቃ እኔ ደግሞ መረቅ ምናምን በጣም እወዳለሁ። ስለዚህ ቤታችን መተን ታስተናግዱን መረቅ ያለው ጥብስ ስሩ። አጋጣሚ ስጋ ካለ ማለት ነው። ጾም ካልሆነ
መረቅ ያለው ነገር ስሩ። ከዛ ውጪ ሽሮ በጣም በፍቅር ነው የምተናገድላችሁ። አክባሪዎች ናቸው እነዚህ። ሰው የምበላው ነገር ቢኖር ሽሮዬ ነው። ስለዚህ አንቺ ከኔ የምትወጂው እሺ፣ እኔ ካንተም ወደው ወይኔ ብስለው ባይዘው ማለት ነው። ማርያምን ቀን ሳይሆን አንተ የምትሰራው በቃ እቤት ኤቭሪቲንግ ሁሉ ነገር ስትሰራ ማለት ነው። አሁን ሌላ ሰው ሲሰራልኝ ወይ እንዲህ ሆነ እላለሁ። እናቴ ትሙት ማካበል ላይ ላልሆነ እንድትሰራልኝ ፈልጌ አይደለም፣ እውነታውን ነው ነገር። አንተ ስትሰራ ማለት ነው በቃ ሙሉ በቃ እኔ እንደምፈልገው አድርገህ ስለምትሰራ ሁሉ ነገር በቃ ሃፒ በቃ ጀስት አንድ ምራጫ ሱማኔ እንኳን እንደምሰራ በጣም ያልተንቁላል ግን ዞሮ ዞሮ ግን ለቤትስ ሁሉ ነገር ስትሰራ በቃ በጣም ደስ የሚለኝ ያንተኛለሽ። እስከዛ ሽንኩርቱ ይቁላላ ጀምሪ አንቺ እጅ። እኔ ይሄ በምትፈልጊው ነገር አድርጌ እከትፍልሻለሁ። እዚህ ጋር ያው ፈስታ ነው ኤዲት አድርጌ የማወጣ መስሎሻል? ወጥ እየሰራን ፈሳ ይል ፈስታ ነው ሹክ ያልሽ ነው ካልገባኝ ማንን ነው የፈራሽው? ምን ፈሳበታል እንዴት ሰጠ ሌትስ ጎ ቫይራል ራሴ ይፈረጋውና አይቻልም አረ ወገን ኤዲቲንግ እኮ ባይዘ ብዙ ነገር ነው። ብዙ ላይ ነገሮችን ነው ያጠፋው። እኔ እኮ ችግር ሁሉ ነገር እየመጣው ምነግርህ ነገር ነው። ጥሩ ነው። ኦኬ ሽንኩርት መቀነስ አለ። ኤዲት አድርገን መጣቀውን ኤዲት ራስ ያደርጋው እንዴት በላ ኤዲት ማድረግ አቆምኳው። በጣም አቆምሽ እንጂ ስራ እየሰራው ላይ አፍመሻቢ ወቀሳ ሳይሆን እንዲሁ አሁን ኤዲት አደረጋለሁ ስትይ ችግር የለውም አግዛለሁ። ችግር ያመሰግናለን። በዚህ ያሰፈን ፈሰሰ ቤተሰቦች እስካሁን ድረስ ላይክ ያላደረጋችሁ ካላችሁ እስኪ ላይክ ማድረጋችሁን እርግጠኛ ሁኑ። ቤተሰቦቻችን እንደዚህ አይነት ቪዲዮ ቤተሰባዊ የሆነ ቪዲዮ እንድንሰራላችሁ ከፈለጋችሁ በደንብ ላይክ ሼር ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦቻችን እንግዲህ ዛሬ ቀን ምሳ በእምነቴ ምርጫ ነው እንዳያችሁት፣ በእምነት መርጣለች እና ቀይ ስር በድንች እና ሽሮ ነው የምንሰራው። እንደ አጋጣሚ ሆኖ ቤት ውስጥ የሆነ ኤሌክትሪክ እየተበላሻለና ቤት ውስጥ አልሰራንም፣ ውጭ ላይ ሆነን ነው የምንሰራ ያለ ነው። ቤት ቢሆን በጣም አሪፍ ነበር፣ እያወራን እንደጀመር ነው እንጨርሰው ነበር። ግን ውጭ ላይ ሲሆን የውጭ ጫጫታ የሰው ድምፅ ምናምን እየገባብን ስለያስቸግረን እንግዲህ እኔ እየገባበት ነው። ቤተሰቦች ሙለር የሚሰራው ሽሮ ነው። ለማንኛውም ግን ማለት ነው አንድ እስኪ በጣም ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? እኔና ሙለር ትንሽ ደብሮን ነበር በሆነ ጉዳይና እስኪ እንስራ ምናምን ብለን በቃ በዛውም ቪዲዮ ሆነናል። በዛውም ደግሞ ለበእምነት ነው ምሳ ነው ብቻ ብዙ ነገር ነውና እየሰራን ግን አብረን እየተጫወትን እየተሳሳቅን በጣም ነው የተዝናና ነው። በእውነት ብዙ ነገር ነውና ያስረሳል። በጣም ጥሩ ጊዜ ነው ያሳለፍነው። በጣም ደስ የሚል እስኪ እናንተም የሆነ በቃ በጣም ከደበራችሁ ወይም ደግሞ በቃ መዝናናት ከፈለጋችሁ በእንደዚህ መልኩ አብራችሁ ስትሰሩ ምግብ በጣም ነው የምትዝናኑት። ሞክሩት ከባለቤታችሁ ጋር ማለት ነው። እንደኔ አይነት ማለት ጓደኛችሁ ልክ አላቅም ባላችሁ ጓደኛችሁ ከሆነ ማለት ነው። ባይዘው እኔና ሙለር
መጀመሪያ የእኛን ታሪክ የምታውቀው ከሆነ ቤስት ፍሬንዶች ነበርን ማለት ከጓደኛ ወደ ፍቅር ከዛ ወደ ትዳር እግዚአብሔር ይመስገን አሁን ደግሞ ልጆች ላይ ደርሰናል። እና እንደዛ ሲሆን ሁሉም ነገር ላይ በቃ ቀላል ይሆናል። ለእኔ በጣም ቀሎልኛል። በቃ አለ አይደል ባገኘሁት አጋጣሚ ነው ምዝናናው። ሁሉ ነገር ያስደስተኛል። በቃ የትም መሄድ ቢሆን ቤት መቀመጥም ቢሆን በቃ የትም ቦታ ብሆን እሱ ጋር ሲሆን በቃ በጣም ነው ምዝናናው። ጀስት የምሳቀቀው ነገር የለኝም። የሆነ ነገር በቃ ያስደሰተኝም እናገራለሁ፣ ያስከፋኝም እናገራለሁ። በቃ እንደፈለኩት ነው የምሆነው ሙለር ጋርና በጣም ነው ያዝናናኝ። የዛሬ ቀን ደግሞ ምግብ ስንሰራ በጣም ነው የተዝናና ነው። ብቻ ለምን እንደምስቅ ገብቷችኋል። ለማንኛውም ምግባችን አልቀዋል፣ ደርሷል። እዚህ ጋር እንግዲህ ዳቦ እየቆራረሰልን ነው። በእምነት ትንሽ ያስቸግራለች እዚህ ጋር ባይዘይ በእምነትን ቪዲዮ ላይ ሁሌ እንድትገባ በጣም እንፈልጋለን፣ ግን በእምነት በጣም አስቸጋሪ ናት ለቪዲዮ ማለት ነው። ቪዲዮ ላይ ሲሆን አታወራም። የሚገርማችሁ ከቪዲዮ ውጭ በጣም ስታስቀን ስታዝናናን ነው የምትውለው ማለት ነው። ካሜራ ቁጭ ካለ ግን አትወድም። ለምን እንደሆነ አላውቅም፣ አልሰራም ነው የምትለው ማርያምን። ዛሬ ቀን ግን እንግዲህ እንደምንም አስገብተናታል። ድንች ይኸው ድንች፣ ይኸው ቀይ ስር እዚህ ጋር ግን ማለት ነው ከኛ አንድ ነገር እንድትወስዱት የምፈልገው ነገር በእርግጥ ነው በሁሉም ቤት የተለመደ ነገር ይሆናል ብዬ ተስፋ አድርጋለሁ። ግን ልጃችሁ ምግብ ስትበላ ጸሎት ማድረግ ማስለመድ አለባችሁ። በእምነቴ እኛ ጸሎት ስናደርግ ስለምታይ ትንሽ አሁን እየለመደች ነው። አሁን 2 ዓመት ከ5 ወር የሆናት ነው። እንግዲህ ካሁን አንስታ ጸሎት አድርጋ ምግብ መብላት ከጀመረ ለወደፊቱ ይጠቅማታል ብዬ ተስፋ አደርጋለሁ። እንዴ በጣም ነው እንጂ የሚጠቅማት። ከዛ ሲቀጥል ደግሞ ቤት እውነት ለብቻዋ ምግብ አንሰጣትም። ብዙ ጊዜ አላቅም የሆነ ቤት ልጆች ብቻቸው መብላት አለባቸው፣ ስነ ስርዓት መልመድ አለባቸው ይባላል። እኔ ደግሞ ልጆቼ ጋር መብላት ነው ደስ የሚለኝ። የትም ቦታ ሄጄ ደግሞ ህፃን ልጅ ሲከለከል ሲቆጡት ምናምን ደስ አይለኝም። ለምንድነው አላቅም፣ ብቻ ግን እኔ ደስ አይለኝም። እኔም ከአባቴ አብሬ ስበላ ነው ያደኩት። እንግዳ ሲመጣ ብቻ ትንሽ ሊከብድ ይችላል የህፃኑም አበላል። ግን አብራችሁ ስትበሉ የተቆጣጠራችሁ እንደዚህ አድርጊ፣ እንደዚህ በዚህኛው ቢ እንደዚህ አርጊ ያላችሁ ገና ከህፃንነታቸው ከለመደ በጣም ጥሩ ነው። ከዛ ማዕድ ደግሞ ፍቅር ይጨምራል አይደል? አንድ ላይ መብላት በጣም ነው ደስ የሚለው። አንድ ላይ የበላችሁ ታወራላችሁ፣ ትጫወታላችሁ፣ ልባችሁ ደስ ይላችኋል። እንደውም እኔ ባይዘይ ውጭ ሀገር በነበርኩበት ሰዓት ብቻዬ መብላት በጣም ተቸግሬ ነበር፣ በቤተሰብ ስለኖርኩኝ ማለት ነው። እና አብሮ መብላት በጣም ጥሩ ነው። ቤተሰቦቻችን ምሳችንን በላን። በጣም ይጥም በፍቅር የተሰራ ምግብ ስለሆነ በጣም ይጥም ነበረ። ሙላርዬ በጣም እናመሰግናለን ለሰጠህን ጊዜ። ይልመድብህ ባይዘይ ሁሉም ነገር መስራት ይችላል የኔ ባል። ኧረ ምንድን ነው እንዳትለው። ለማንኛውም እስከ መጨረሻ ድረስ የነበራችሁ ቤተሰቦቼ በጣም አመሰግናለሁ፣ ወዳችኋለሁ።